ዛሬ ላይ ዝም ብላችሁ እጅ ብትሰጡና ብትቀበሉ ያዋጣችኋል ብዬ አስባለሁ። እጅ ብትሰጡና ብትቀበሉ ለጀህሚያና ለአህባሽ ርዝራዥ እጅ እንድንሰጥ አልታዘዝንም። እነሱ የሚያመጡትን የሸረሪት ድር ያክል መቋቋም የማይችል ሹብሃቸውን በቁርአንና በሐዲስ እንድንመልስ ነው የታዘዝነው። እጅ እንድንሰጥ የታዘዝነው ግን ለማን ነው? ለአላህና ለመልእክተኛው ብቻ ነው። ቀጣይ የሚለውን ስሙት። በነቢያችን አለይሂ ሰላቱ ወሰለም ዘመን በጁምዓ ቀን አንድ አዛን ብቻ ነበር የሚባለው። አሁን ላይ ግን ሁላችሁም እንደምታውቁት ለጁምዓ ሶላት ሁለት አዛን የሚደረገው። ሁለተኛ የተራዊህ ሶላት በነቢያችን አለይሂ ሰላቱ ወሰለም ጊዜ በጀማዓ አይሰገድም ነበር። አሁን ግን ሁላችንም የተራዊህ ሶላት በጀማዓ እንሰግዳለን። ሶስተኛ ቁርአን በነቢዩ አለይሂ ሰላቱ ወሰለም ጊዜ ነጠብጣብ አልነበረው። አሁን ግን ሁላችሁም እንደምታውቁት የምንቀራው ቁርአን በነጠብጣብ እንድንለያቸው ፊደላቶችን ተደርጎ ነው የተቀመጠው። ይህን ነገር ነቢዩ ይቅሩና ሰሃበቶችም እንኳን ሪድዋኑላሂ ተዓላ አለይሂም አልሰሩትም። አራተኛ ሚህራብ ኢማሙ ወደ ውስጥ ገባ ብሎ የሚያሰግድበት ይህ በምስሉ እንደምታዩት መውሊድን የተቃወማችሁት ነብዩ ስላልሰሩት ነብዩ ስላላዘዙ ነው ብላችሁ ከሆነ እነኚህን ነገራቶች ታዲያ ለምን ትሰራላችሁ? ነገራችን ላይ ማወቅ ያለብን የትኛውም የቢድዓ አካላት ነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ላይ ቢድዓን መጨመር ይቻላል ብለው የሚያመጡት ነገር በሙሉ ዛሬ እንደ አዲስ መልስ እየተሰጠበት አይደለም። ቀደምት ሰለፎች እያንዳንዱን ነገር አጥንተው መልስ ሰጥተውበታል። እናንተ እነዚህ ነገራቶች እየሰራችሁ እኛ ለምን ተከለክሉናላችሁ? መውሊድ እንስራበት ብሎ ያቀረባቸው ነገራቶች አራቱን ነገራቶች ብቻ ነው። ለነዚህ ትክክለኛውን መልስ አሁን እናስቀምጣለን። ሌሎችም ሹብሃዎች አሉ። ሲያመጡት ደግሞ አሁን ሲሰራጭ ትክክለኛውን መልስ እየሰጠን የምንሄድ ይሆናል። ነቢያችን አለይሂ ሰላቱ ወሰለም ዘመን በጁምዓ ቀን አንድ አዛን ብቻ ነበር የሚባለው። አሁን ላይ ግን ሁላችሁም እንደምታውቁት ለጁምዓ ሶላት ሁለት አዛን የሚደረገው። ለዚህ መልሱ በቀላሉ ሌላ ውስጥ ሳንገባ ነብዩ ሰለላሁ ዐለይሂ ወሰለም ናቸው በዚህ ዲን ላይ መደንገግ የሚችሉት። ነብዩ ሰለላሁ ዐለይሂ ወሰለም እኔን ተከተሉኝ ብለው እንዳዘዙት ሁሉ እነሱን እንድትከተል ያዘዙ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የእሳቸውን ሱና መከተል እንዳለብን የእሳቸውን ሱና እንዳንخልፍ እንዳዘዝን ሁሉ እነዚህን አራት ኹለፋኡ ራሺዲንን ሱና እንድንከተል ሱናቸውን እንዳንخልፍ አዘውናል። ስለዚህ አዛንን የጨመረው ኹለፋኡ ራሺዲን ነው ወይስ አይደለም? አለይኩም ቢሱነቲ ወሱነቲል ኹለፋኢ ራሺዲን አልመህዲይን፣ የኔን ሱናና የኔን ቅን ምትኮችን ሱና የተመሩ ቀጥተኛው መንገድ የተመሩ የሆኑትን የነሱንም ሱና አጥብቃችሁ ያዙ። እዚህ ኹለፋኡ ራሺዲን እነሱን በመከተል ላይ ታዘናል። አዛንን የጨመረው ማን ነው? ዑስማን ረዲየላሁ ዐንሁ ሶስተኛው ኸሊፋ ኹለፋኡ ራሺዲን። ነብዩ ሱናውን ተከተሉት ካሉን አንዱ የሆነው ታላቁ ሷሃባ ሰዎች በመዲና ላይ በጣም በበዙ ጊዜና ህዝበ ሙስሊሙ በጣም ሲበዛ በሱቅ ላይ በሸሪዓ ላይ በጣም ቢዚ በሆነው ጊዜ ለህዝበ ሙስሊሙ አስቀድሞ ለጁምዓ ሶላት ወቅቱ መድረሱን የሚያሳውቃቸው የመጀመሪያ አዛን ማን አደረገ? ዑስማን አደረገ። ይህ በዲን ላይ የሚሰሩ ቢድዓዎችን ነው ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት። ከዛ ውጭ ያሉ ቢድዓዎችን ነብዩ ሰለላሁ ዐለይሂ ወሰለም አልከለከሉም። በዱንያችን ጉዳይ ላይ ያለ ነገር አዲስ ነገር ነብዩ ሰለላሁ ዐለይሂ ወሰለም አልከለከሉም። እሳቸው የከለከሉት በዲን ጉዳይ ያለ ነው። እዚህ እሱን ተከትለን ብንሰራ ሱናን ሰራን እንጂ ቢድዓን ሰራን ሊባል አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ተከተሉት ብለው ስላዘዙና ደግሞ ሸሪዓዊ ሁክምን የያዘ ይሆናል። ሌላው እንደሰማችሁት ሁለተኛ የተራዊህ ሶላት በነቢያችን አለይሂ ሰላቱ ወሰለም ጊዜ በጀማዓ አይሰገድም ነበረ። አሁን ግን ሁላችንም የተራዊህ ሶላት በጀማዓ እንሰግዳለን። ነብዩ ሰለላሁ ዐለይሂ ወሰለም ዘመን ተራዊህ ሶላት በጀማዓ አይሰገድም ነበረ። እውነት አይሰገድም? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ተራዊህ ሶላት አይሰገድም ነበር። እናንተ ውሸት ልማዳችሁ። እኛ ሐዲሱን ማስረጃውን ብቻ እንጥቀስ። ففي الصحيح عن عائشة رضي الله عنها أن النبي صلى الله عليه وسلم صلى في المسجد ذات ليلة فصلى بصلاته ناس. ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን መስጂድ ውስጥ ሶላታቸውን ሰገዱ። የዚህን ጊዜ ሰዎች ተከትሏቸው ሰገዱ። ثم صلى القابلة ከዛም በቀጣዩ ቀን አሁንም ነብዩ ሰለላሁ ዐለይሂ ወሰለም ሰገዱ። فكثر الناس ثم اجتمعوا الليلة الثالثة ከዛም በሶስተኛው ቀን ተሰብስበው ጠበቋቸው። ወራቢዓ በአራተኛው ቀን ተሰብስበው ጠበቋቸው። فلم يخرج إليهم النبي صلى الله عليه وسلم በሶስተኛውም በአራተኛውም ነብዩ ሰለላሁ ዐለይሂ ወሰለም አልወጡላቸው። فلما أصبح ባነጉ ጊዜ قال قد رأيت الذي صنعتم ነብዩ ሰለላሁ ዐለይሂ ወሰለም አላቸው የሰራችሁትን አይቻለሁ። فلم يمنعني من الخروج إلا أني خشيت أن يفرض عليكم ከመውጣት የከለከለ ነገር የለም በእናንተ ላይ ግዴታ ሆኖ እንዳይደነግግባችሁ ፈርቼ እንጂ። وذلك ይህም የሆነ መቼ ነው? في رمضان ውስጥ ነው።
ረመዳን ውስጥ ነው። ኢማሙ ማሊክ ሙወጣቸው ላይ ዘግበውታል። በጀማዓ አልሰገዱም ነበር ይላሉ። ለምንድን ነው? ቢድዓ ለማድረግ እኮ ነው። ከዛ የእነሱን ቢድዓ እንዲፈቀድ ለማድረግ። ያ ሱብሃን፣ ይህን ያህል ልፋት ቢቀርባቸው ምን አለበት? ተራዊሕ ሶላት ነቢዩ ሰለላሁ ዐለይሂ ወሰለም አሰግደዋል። ዑመር ረዲየላሁ ዐንሁ ታዲያ ፊት ተራዊሕ ኒዕመቲል ቢድዓቱ ሂየ፣ ምን ያማረች ቢድዓ ናት ለምን አለ? ኢብኑ ሐጀር አልመኪ አራደል ቢድዓተ ሉጋዊያ፣ ቋንቋዊ ደረጃ ያለውን ቢድዓን እንጂ በሸሪዓ አዲስን ነገር እሱ አላመጣም። ከማ ቃለ ተዓላ ማ ኩንቱ ቢድዓን ሚነ ሩሱል፣ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላቸዋል? እኔ ከመልእክተኞች ቢድዓ አይደለሁም። ቢድዓ ምን ማለት ነው? አሕባሽና መሰሎቻቸው ቢድዓ ምን ማለት ነው? እዚህ ላይ በዲን ላይ ፈጠራ አይደለሁም ማለት ነው እንዴ? ሱብሃንአላህ፣ ምን አይነት ፈህመን ሰቂም ይዛችሁ እንደምትጓዙ ነው ይገባኝ። ቢድዓ እዚህ ጋር የተፈለገው ቋንቋዊ ትርጉሙ ነው። እኔ እንዳለፉት መልእክተኞች ነኝ፣ አዲስን ነገር ይዤ አልመጣሁም፣ አዲስን መልእክት ይዤ መጣሁ አይደለም ለማለት አንጻር በአቡበክር ረዲየላሁ አንሁ ዘመንም ስላልነበረ አቡበክርም ተራዊህ ሶላትን አላሰገዱም። ከዛም ዑመር ረዲየላሁ አንሁ ሰዎች በየመስጂዱ ዝም ብለው ተበታትነው ሲሰግዱ ሲያቸው በአንድ ላይ ሰበሰባቸው። ኒዕመቲል ቢድዓቱ ሀዚህ ያሉ ማለት አዲስን ነገር አመጡ ማለት ነው። በዲን ላይ አዲስ ቢድዓን ፈጠሩ ማለት ነው? አልፈጠሩም። ነቢዩ ሰለላሁ ዐለይሂ ወሰለም ተራዊህ ሶላት አሰግደዋል። ዑመር ያንን የነቢዩን ተራዊህ አስቀጠለ። በአቡበክር ጊዜ ቆሞም የነበረውን ዑመር አስቀጠለ። ስለዚህ የተራዊህ ሶላት ቢድዓ ናት እየተባለ ዑመር ነው የጀመራት፣ ቢድዓ ነው እየተባለ በጀማዓ አልተሰገደም እየተባለ የሚወራው ውዥንብር ማምታቻ ውድቅ ነው። ሶስተኛ ቁርአን በነቢዩ ዓለይሂ ሰላቱ ወሰላም ጊዜ ነጠብጣብ አልነበረው። በመጀመሪያ ደረጃ ይህ አይነት ያረዳድ በሽታ የሚመጣው መሷሊሐል ሙርሰላን እና ቢድዓን ለይቶ ያለማየት ጉዳይ ነው። መሷሊሐል ሙርሰላን እና ቢድዓን ለይቶ ያለማየት ጉዳይ ነው። መሷሊሐል ሙርሰላና ቢድዓን ሰውየው ሲቀላቀል በዲን ላይ ጥሩ ቢድዓ ያለ መስሎት ነብዩ የከለከሉትን ቢድዓ ሲያዛቅጥ ይኖራል ማለት ነው። መሷሊሐል ሙርሰላ ማለት መሷሊህ ጀምዑ መስለሓ፣ የመስለሓ ጀምዕ ሲሆን ሙርሰላህ ማለት ደግሞ በዲኑ ያልተቀየደ ኢልጋእ በማድረግ ወይም ደግሞ ኢስባት በማድረግ በማጽደቅ ወይም ደግሞ ውድቅ በማድረግ ሸሪዓው ያልቀየደው ነገር አዳዲስ ነገራቶች ዲኑን ለመካደም የምንጠቀምባቸው አዳዲስ ነገራቶች ናቸው። እነዚህን ነገራቶች በመቀላቀል ሰው ቢድዓ ጥሩ ቢድዓ አለ እያለ ይሸወዳል። የቁርአን ነጠብጣብ ያለ ነጠብጣብ የዛን ጊዜ ያነቡ ነበረ። እንዴት እንደሚያነቡት እነሱ ስለሚያውቁ ስለሚረዱት ያለ ነጠብጣብ ያነቡት ነበረ። ዛሬ በነጠብጣብ ስናነበው በዲን ላይ ፈጠራ ይሆናል ወይ? ይህ ነጠብጣብ ለኛ ምንድነው? ኡማው ቁርአንን ለማንበብ እንዲገራለት የተደረገ እንጂ ቁርአን ላይ ያ ነጠብጣብ የሚጨምረው ሆነ የሚቀንሰው ነገር የለም። የሚጨምረው የሚቀንሰው ነገር ከሌለ ቢድዓ የሚለው ውስጥ አይገባም። ሷሊሐል ሙርሰላንና ቢድዓን እየቀላቀሉ ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ እንዳይጨመር የከለከሉትን ቢድዓ መጨመር አይችሉም። መውሊድን ስትወስዱ ግን ሷሊሐል ሙርሰላ ሆኖ አታገኙትም። ነብዩ ሰለላሁ ዐለይሂ ወሰለም በበዓል ጉዳይ ደንግገው የሄዱት ደግሞ ሁለት ነው። አሁን ስንተኛ ተጨመረ? 3። ስለዚህ ዲኑ ላይ የሆነ ነገር ተጨመረ። የቁርአን ነጠብጣቡ ዲኑ ላይ የጨመረው አለ? የለም። ማይኩ ዲኑ ላይ የጨመረብን ነገር አለ? የለም። ስለዚህ ቢድዓ አይደለም ማለት ነው። ስለዚህ የቁርአን ነጠብጣብ ጉዳይ ይሄ ነው፣ ቢድዓ ውስጥ የሚገባ አይደለም። አሁንም ይሄንን ተታኮ ልታስገቧት የፈለጋችኋት መውሊድ መግቢያ የላትም። አራተኛ ሚህራብ ኢማሙ ወደ ውስጥ ገባ ብሎ የሚያሰግድበት ይህ በምስሉ እንደምታዩት መሷሊሐል ሙርሰላን ያለ መረዳት ችግር ነው። ሙስሊሞች በበዙ ጊዜ ሰውየው መስጂድ ይገባና ቂብላ ወዴት ነው ብሎ ይደነጋገራል። ይህ መደነጋገር እንዳይመጣ ምን ተደረገ? ጉዳይ ሐጃ ወደ ምን ጠራን? ሚህራብን እንድናዘጋጅ ጠራና ማለት ነው። ስለዚህ ምን ውስጥ የሚገባ ነው? መሷሊሐል ሙርሰላ ውስጥ ተሽሪዕ ጉዳይ ውስጥም አይገባም ማለት ነው። ለምን? እዛ ሚህራብ ላይ ቆሞ የሚሰገድ ሶላት ዙሁር ከሆነ 4 ነው፣ ያለ ሚህራብ ከሚሰገደው ጋር እኩል ነው። በዲን ላይ መጨመርም መቀነስም የለም። ሰዎች ቂብላ አቅጣጫ ስለሚጠፋቸው መስጊድ ሲገቡ ያንን ሚህራብ አይተው የተሰራው ሚህራብ አይተው ግን ቂብላን አቅጣጫ ማወቅ ይችላሉ። ይሄ ሐጃ ሚህራብን እንድንሰራ ስላደረገን እንጂ ዲን ላይ ተሽሪዕ አይደለም። አሁንም ይህንን አስታካችሁ ልታስገቧት የፈለጋችኋት የመውሊድ ቢድዓና የተለያዩ የቢድዓ ኮተቶች ምንም አይነት ማስረጃን አያገኙም።
በዚህ ጉዳይ ላይ ግን የምነግራችሁ ነገር መሷሊሐል ሙርሰላና ቢድዓ ምንድን ነው በሚል ላይ ጥናት አድርጉ። የሚያስቅ ነገር ትሰማላችሁ። አንተም እኮ ቢድዓ ነህ። ነቢዩ ሰለላሁ ዐለይሂ ወሰለም የከለከሉት ቢድዓ ግን የትኛውም ቢድዓ ነው? በዲን ላይ ያለን ፈጠራ በዲን ላይ የሚፈጠር ፈጠራ የትኛውም ፈጠራ ቦታ የለውም። ሁሉም ቢድዓ ጥመት ነው። እያንዳንዱ የሚያነሱት ነገር አዲስ እየሆነባቸው ነው እየፈለጠዙ የሚወጡት። መልስ ከተሰጠበት ግን ብዙ ዘመናት አልፈዋል። በጀህምያ ርዝራዥ በሆኑት የአህባሽ ጫጩቶች ሰዎች መታለል የለባቸውም። ሐቁ የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም ቢድዓ ጥመት መሆኑን ነግረውናል፣ በዲን ላይ ማለት ነው። ከዲን ውጭ ባለ ጉዳይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ከዲን ውጭ ባለ ጉዳይ ምን ብለው ተነግረዋል? አንቱም አዕለሙ ቢኡሙሪ ዱንያ፣ በዱንያችሁ ጉዳይ እናንተ አዋቂ ናችሁ ብለው ልቅ አድርገውታል። ሁሉንም ነገር ማለት ነው። በመኪናም ተጓዝ፣ በአውሮፕላንም ተጓዝ። አንዳንዱ በመኪና መጓዝ ቢድዓ፣ ፓስታ መብላት፣ እንጀራ መብላት ይላል። ነቢዩ ሰለላሁ ዐለይሂ ወሰለም አንቱም አዕለሙ ብለው ፈቅደዋል። በሸሪዓ ላይ ግን ምን ብለዋል? በሸሪዓ ላይ ግን በእስልምና ላይ ግን ከሆነ ምን ብለዋል? መን አሚለ አመለን ለይሰ ዐለይሂ አምሩና፣ የእኛ ትእዛዝ የሌለበት ስራን የሰራ ፈሁወ ረድ፣ ስራው ተመላሽ ነው ብሏል። በዱንያህ ጉዳይ እንደፈለክ እንድትሆን ፈቅደውላል። የፈለግከውን ነገር አዲስ ነገር አስገኝ። በዲን ጉዳይ ጋር የፈለግከውን ማድረግ አትችልም። ሸሪዓው ያልፈቀደልህን ነገር። ሰላሙ አለይኩም ወረሕመቱላህ